ሰላም ሰላም እንዴት ናችሁ? ዛሬ አብረን የምንሰራው ቆንጆ የድንች ቂጣ እንጋግራለን። አብራችሁን ቆዩ። ድንች ቂጣ ይሆናል ወይ እንዳትሉ፣ አዎን ድንች ቂጣ ይሆናል። ከድንች ቆንጆ ቂጣ መጋገር ይቻላል። በተለይ ደግሞ ስንዴ መብላት ለማትፈልጉ ሰዎች ይሄ በጣም ጥሩ ነው። በእርግጥ እዚህ ውስጥ ስንዴ ጨምረናል፣ ግን ያለ ስንዴም ደግሞ መሆን ይችላል። ስለዚህ መቀነስ መብላት ሳይሆን እዚህ ጋር ባለው መቀነስ ለምትፈልጉ ሰዎች ይሄ በጣም አሪፍ አማራጭ ነው። መጀመሪያ የምናደርገው ድንቹን ልጠን አጥበን እንቀቅላለን። ልጠን ብንቀቅለው የተሻለ ይሆናል። እዚህ ጋር በእርግጥ ልጣጩን አንጠቀምም። ስለዚህ እንልጥና እንቀቅላለን። ከቀቀላችሁት በኋላ ከፈለጋችሁ ትንሽ ቀዝቀዝ እስኪል መጠበቅ ትችላላችሁ። ግን እዚህ ጋር ለምንሰራው ምንም ለውጥ አያመጣም። የተቀቀለውን ድንች ሰፋ ባለ እቃ ላይ አድርገን እንዳምጠዋለን። እናንተ እንደተመቻችሁ ባላችሁ በማንኪያም እንዲሁ ደግሞ በጭልፋ በማማሰያም ቢሆን ድንቻችንን እንዳምጠዋለን ወይም ደፍጠጥ ደፍጠጥ እናደርገዋለን። ብዙ መድቀቅ የለበትም። እንደውም እንዲሁ ሲሆን ነው የሚጣፍጠው። ከዛ በኋላ በእርግጥ እንደ ድንቻችሁ መጠን ይለያያል። ግን እኔ እዚህ ጋር የተጠቀምኩት 1 ኩባያ ዱቄት፣ ግማሽ ኩባያ ወተት፣ 1 እንቁላል፣ ቂቤ አድርጌ አንድ ላይ በደንብ አቦካሁት። ልክ ሌላ ጊዜ ሊጥ ስናቦካ ለቂጣ እንደምናደርገው አንድ ላይ አድርጌ ያቦካሁት። ስታቦኩት በጣም ያጣብቃል። ስለዚህ በተቻለ መጠን በማንኪያ ወይም ደግሞ በስፓቹላ ነገር ብትጠቀሙት ትንሽ ቀለል ይላል። ይኸውና የድንች ሊጣችን እዚህ ጋር አብክተነው ይሄን ይመስላል። እንዳልኳችሁ በጣም ያጣብቃል። ስለዚህ ዱቄት እያደረጋችሁ ነው ማስተካከል የምትችሉት። እዚህ ጋር አድርጌ እዳምጠዋለሁ ወይም ደግሞ እንደ ቂጣ እንዲሆንልኝ። የግድ መዳመጥ የለብንም። ልክ ቂጣ እንደምንጠፈጥፈው በእጃችንም መጠፍጠፍ እንችላለን። እዚህ ጋር ዳምጬ በመጀመሪያው ላይ የቆራረጥኩት እኩል የሆኑ ቂጣዎች እንዲኖሩኝ ነው እንጂ ምንም የግድ ማድረግ የለባችሁም። ልክ እንደፈለጋችሁት ብጭቅ አድርጋችሁ ማድረግ ትችላላችሁ። ግን አንዱ አንሶ አንዱ ከፍ እንዳይል እንደዚህ ያላችሁን ሊጥ ሁሉንም ጠፍጥፋችሁ ስትቆርጡት በትክክል እኩል የሆነ ወይም ተመሳሳይ የሆነ ቂጣ ለመጋገር ነው። ከዛ የቆረጥኩትን ሁለቱን ተቆራጭ አንድ ላይ እያደረኩኝ አድበለበልኩት። እያንዳንዱ ድቡልቡል አንዳንድ ቂጣ ይሆናል ማለት ነው። እንዳልኳችሁ የግድ ትክክል መሆን የለበትም። በተለይ ለቤት የምትሰሩ ከሆነ የምታዘጋጁ ከሆነ ከፍ ቢል ዝቅ ቢል ምንም ችግር የለውም። ከዛ በኋላ ያድቦለቦልነውን እያንዳንዷን ድቡልቡል አንስተን እንዳምጣለን፣ ቂጣ ለማድረግ ማለት ነው። መጥበሻ ወይም ምጣዳችሁን ለሰስ ባለ እሳት አድርጋችሁ ትለኩሳላችሁ። ከዛ በኋላ ትንሽ ዘይት እንቀባዋለን እንዳይዝብን። እዚህ ጋር እንደምታዩት እኔ መጥበሻ ነው የጣድኩት፣ በመጥበሻ ነው የምጋግረው። ከዛ በኋላ መጥበሻችን ጋል ሲል ቂጣውን እናደርግና እንጋግራለን። ከፈለጋችሁ ከስር ከስር እየዳመጣችሁ መጋገር ትችላላችሁ። የግድ ሁሉንም ዳምጣችሁ እስክትጨርሱ መጠበቅ የለባችሁም። ምክንያቱም ስራ አንዱን እየሰራችሁ ሌላውን ስትሰሩ ነው ጊዜያችሁን በአግባቡ የምትጠቀሙትና እዚህ ጋር እንደምታዩት እኔ እየዳመጥኩት ጨርሻለሁ። ቂጣውን ስትጋግሩ ልክ ማንኛውም ጊዜ ቂጣ እንደምትጋግሩት እያገላበጣችሁ በሁለቱም በኩል ታበስሉታላችሁ። ያው ሙሉ ለሙሉ ስንዴ አለመሆኑ እንጂ ሌላ ብዙም ለውጥ የለውም። ይሄ በተለይ ግሉትን ለማይበሉ ሰዎች በጣም ጥሩ አማራጭ ነው። ለልጆችም ለአዋቂም ጉልትን መብላት ለማይፈልግ ወይም ደግሞ በተለያየ ምክንያት ስንዴ መብላት ለማይችል ሰው ግን ቂጣ ደግሞ መብላት ለሚፈልግ እንደዚህ አድርገን ብንሰራ በጣም ጥሩ አማራጭ ነው። ለመስራት ደግሞ በጣም ቀላል ነው። ምንም ያደረግነው ነገር የለም። ድንቹን ቀቅለን ሌሎች የሚጨመሩትን ጨምረን አብረን አድርገን አብክተን መጋገር ብቻ ነው። ስለዚህ በጣም ጥሩ አማራጭ ነው። ለመስራትም ደግሞ እንዲሁ በጣም ቀለል ያለ መንገድ ነው። ቂጣውን ከጋገርኩ በኋላ እዚህ ጋር እንደምታዩት መጥበሻው ላይ ትንሽ ዘይት፣ ሽንኩርት አድርጌ ለቂጣው ማባያ የሚሆን እንቁላል ለመጥበስ ነው። ዛሬ የምንጠብሰው እንቁላል እንደ ሌላው ጊዜ ሙሉ እንቁላል ሳይሆን የእንቁላሉ ነጩ ክፍል ብቻ ነው። ከፍሬሽ እንቁላል ላይ እንቁላሉን ቀስ ብለን ከሰበርን በኋላ አስኳሉን አውጥተን ነጩን ብቻ መጠቀም እንችላለን። ካለበለዚያ ደግሞ በተለይ ብዙ እንቁላል መብላት የሌለባችሁ ሰዎች ወይም አስኳሉን መብላት የማትችሉ ሰዎች
እንደዚህ የእንቁላል ነጩ ክፍል ብቻ ይኸውና እዚህ ጋር እንደምታዩት የሚሸጥ አለ። ያንን ገዝታችሁ መጠቀም ትችላላችሁ። ከጤና አንጻር ወይም በተለያየ ምክንያት እንቁላል ሙሉ መብላት የማትችሉ ሰዎች በተለይ የነጩን ክፍል መመገብ የምትችሉ ከሆነ ይሄ በጣም አሪፍ ነው። ምን የምታደርጉት የለም፣ እንዲሁ ነው የሚሸጠው። ወልማርት አለ፣ ሌሎች ሱቆችም ውስጥ ይኖራል። እና የእንቁላሉ ነጩ ክፍል ብቻ ነው። እዚህ ጋር እንደምታዩት ስታበስሉትም ነጭ ነው፣ ምክንያቱም ነጩ ክፍል ነውና። ስለዚህ ዛሬ ከድንች ጋር አብረን ቁርስ የምንበላው በእንቁላሉ ነጩ ክፍል ነው። እንቁላሉን ስትጠብሱ ልክ ሌላ ጊዜ እንቁላል እንደምትጠብሱት እንደ ማንኛውም ጊዜ አድርጋችሁ ትጠብሳላችሁ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። የዛሬው ቪዲዮ ይሄን ይመስላል። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።